ዛሬ በህይወታችን ውስጥ ሳናውቀው ወደ ኋላ የጎተቱን ያሉት እና የድህነት አዙሪት ውስጥ የሚያስቀሩን 3 አደገኛ ልምዶችን ይዤላችሁ መጥቻለሁ። ብዙዎቻችን ጠዋት ማታ እንለፋለን። ነገር ግን ብዙዎቻችን ልፋታችን በረካ የለውም። እኛ እንለፋለን፣ እንደክማለን፣ ጠዋት ማታ ሰብያ እናደርሳለን፣ ግን ልፋታችን በረካ የለውም። ለምን? ምክንያቱም እነዚህ 3 የተደበቁ ልማዶች አሉብን። እነዚህ 3 የተደበቁ ልማዶች ስላሉብን ነው ልፋታችን በረካ እያጣ ያለው። ዛሬ እነዚህ ልማዶች ከእስላማዊ አስተምህሮት እና ከእውነተኛ የህይወት ልምድ አንጻር አይተን መውጫ መንገዳችንን አብረን እንፈትሻለን። እስከ መጨረሻው አብራችሁን ቆይ። አንደኛውና ትልቁ ስህተታችን ወደ ኋላ እየጎተተን ያለው አንደኛው ስህተት ምንድነው? ሁሉም ነገር እስኪሟላ መጠበቅ። ሁሉም ነገር አልጋ በአልጋ እስኪሆን መጠበቅ። የመጀመሪያውና ትልቁ ስህተታችን በቂ ገንዘብ ሲኖረኝ እጀምራለሁ ወይንም ሁኔታዎች ሲመቻቹልኝ እሰራለሁ እያለን ትክክለኛውን ጊዜ ቁጭ ብለን መጠበቅ ነው። በእስልምናችን ጊዜ እጅግ በጣም ውድ ጸጋ ነው። አላህ ስብሓነሁ ወተዓላ በቁርአን ላይ በወል 10 በጊዜ ምሎ ነው የጊዜን ክቡርነት እና የሰውን ልጅ ኪሳራ ውስጥ መሆኑን የነገረ። ትክክለኛው ጊዜ የሚባል ነገር የለም። አዎ ያ ትክክለኛ ጊዜ ዛሬ ነው። ትክክለኛው ጊዜ አሁን ነው። ወንድሜ ባለህ ትንሽ አቅም በትንሽም ካፒታል ቢስሚላህ ብለህ ዛሬውኑ ጀምረው እና ተወኩል። በአላህ መመካት ማለት እጅን አጥፎ ዱዓ ያደረጉ መቀመጥ ሳይሆን ሰበቡን አድርሰን ያለችንን አውጥተን ሰርተን ውጤቱን ከአላህ ላይ መጣል ነው። ስለዚህ ዛሬውኑ በአላህ አቅም ጀምር። ሁሉም ነገር እስኪሟላ መጠበቅ የለብህም። ሁለተኛው ልማዳችን ደግሞ ሁለተኛው ድህነት ውስጥ የሚዘፍቀን ልምድ የሰዎችን ትችት መፍራት ነው። ሰው ምን ይለኛል፣ እከሌ ምን ይለኛል፣ ቤተሰብ ምን ይለኛል እያልን የሰውን ትችት መፍራት። ይህን ስራ ብሰራ ጓደኞቼ ምን ይሉኛል፣ ይህን ስራ ብሰራ ቤተሰብ ምን ይለኛል እያልን ሐላል የሆነውን ርዝቅ ትተን መስራት እየቻለን ሐላል የሆነውን ርዝቅ መስራት እየቻለን ግን ሰው ምን ይለኛል በማለት ብቻ በጣም ትልቅ ዕድል ነው። ሰው ምን ይለኛል እያልን ትንሽ የሚመስሉ ግን ሐላል የሆኑ ስራዎችን እንተዋለን። ወንድም እህቶቼ፣ የሰውን ውዴታ እና ሙገሳ ማግኘት በፍጹም የማትደርሱበት ግብ ነው። በዚህ ምድር ላይ ሁሉም ሰው ሊወዳችሁ፣ ሁሉም ሰው ሊያሞግሳችሁ አይችልም። ነቢዩ ሰለላሁ ዐለይሂ ወሰለም እኮ በጎችን ጠብቀዋል፣ አነስተኛ የሆኑ ንግዶችን ነግደዋል። ሐላል የሆነ ስራ እስከሰራህ እና ማንም ላይ ሸክም እስካልሆንክ ድረስ የሰውን ትችት ሊያሳፍርህ አይገባም። ዋናው
አላህ በሚወደው መንገድ ላብህን ጠብ አድርገህ የራስህን ህይወት መቀየር መቻልህ ላይ ነው። ብራዘር ላብህን ጠብ አድርገህ የራስህን ህይወት መቀየር ላይ ትኩረት አድርግ። የሰውን ወሬ ወደ ጎን ተው። ሰው ዛሬ እንዲህ ነው ያለ ዛሬ አመዝክሰህ ነገር ይጥልሃል። ስለዚህ የሰውን ወሬ ሰው ምን ይለኛል ማለት ወደ ኋላ ከሚያስቀሩን ነጥቦች ሁለተኛው ነጥብ ነው። ሶስተኛው ክፉ ልማድ ደግሞ ሶስተኛው ልማድ ከአቅማችን በላይ መኖር እና አለመቆጠብ ወይንም ኢስራፍ የሆኑ ወጪዎችን ማውጣት። ሶስተኛው እና ብዙ ወጣቶችን የፈተነው ጉዳይ ነው። ያለንን አነስተኛ ገቢ በአግባቡ አለመጠቀማችን ነው። የሌለንን ለመምሰል ወይንም የሌለንን የሀብታም ህይወት መኖር የሌለንን የሀብታም ህይወት ለመኖር መሞከር ትልቅ አደጋ። እስልምናችን ኢስራፍን በኩልነትን በጣም ነው አጥብቆ የሚቃወመን እና አላህ የሰጠንን ገቢ ትንሽም ብትሆን አልሐምዱሊላህ ብለን አላህን ማመስገን። ነገር ግን ከዛች ላይ ከምታገኛት ትንሽ ገቢ ላይ ለነገ የሚሆነን ትንሽም ብትሆን ቆረስ አድርገህ መቆጠብ። የምናገኘው ገንዘብ ማነሱ ላይ አይደለም፣ ማነሱ ሳይሆን በረካው ነው። ባገኝና ትንሽ ገንዘብ በረካ አግኝተን ተጠቃቅተን ለበረካ ካለው እኮ ወላሂ እንደው የምንቆጥበውም የምንኖርበትም አቅማችን በቻለው ልክ አላህ ተብቃቅቶ እንድንኖር ያደርገናል። በረካ የሚሰጠው ደግሞ አላህ ነው። ከኛ የሚጠበቀው ምንድነው? ሰበቡን ማድረስ ነው። ያለችንን አቅም ለሰው ብለን ሳይሆን ለራሳችን ብለን ነው። ያለንን አቅም የምናውቀው እኛ ነን። ስለዚህ ሰው ያይልኛል፣ ሰው ምን ይለኛል፣ እኔ ከእከሌ እኩል ልኖር፣ እኔ ከእከሌት እኩል ልኖር፣ እኔ እከሌ እንዲህ አይደል እንደሚኖረው እኔም እንዲህ ነው መኖር ያለብኝ። እሱ ኖሮት እኮ ሊኖር ይችላል። ያ አልহামዱሊላህ ማሻአላህ ያለው ባለው ልክ ይኖር፣ ችግር የለውም። አንተ የኛ ቢጤው ባለን ልክ ነው መኖር ያለብን እና በረካ ደግሞ የሚመጣው አላህን በማመስገን እና ያለንን ነገር በአግባቡ ሳናባክን መጠቀማችን ላይ ነው እና ታይታን ትተን አቅማችንን አውቀን እንኖር። ድህነት ማለት የገንዘብ ማጣት ብቻ አይደለም። ድህነት ማለት የአስተሳሰብም ድህነት አለ። ወላሂ ድህነት የገንዘብ ብቻ የሚመስላቸው ሰዎች በጣም ተሸውረዋል። የአስተሳሰብም ድህነት አለ። ዛሬውኑ ነው እነዚህን 3 ልማዶች እንቀይር። ጊዜን ሳናጠፋ ባለችን ነገር እንጀምር። ሰው ምን ይለኛል ማለትን እንተው። ያለችንን የምናገኛትን ትንሽን ነገር ብትሆን ደግሞ በአግባቡ እንጠቀምበት። ከዛ ዱዓ እያደረግን አንክረን እንስራ። በየትኛውም በተሰማራንበት ዘርፍ ሁሉ ጠንክረን እንስራ። ወላሂ አላህ የልፋታችን ውጤት መቼም ቢሆን አያሳጣን ኢንሻአላህ። ይህን ቪዲዮ ብዙ ትምህርት እንዳገኛችሁበት አልጠራጠርም። ሐሳባችሁን ኮሜንት ላይ ጻፉልኝ እና ቪዲዮውን ላይክ ማድረጋችሁን እና ለሌሎችም ሰዎች ሼር ማድረጋችሁን አትርሱ። ለዚህ ቤት ደግሞ አዲስ ከሆናችሁ አቢ ቄሬን ሰብስክራይብ በማድረግ የዚህ ምርጥ ቤተሰብ አባል ይሁኑ። በቀጣይ በሌላ አስተማሪ በሆኑ ቪዲዮዎች እስክንገናኝ ድረስ
ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዴ እዚህ ጋር ቆም ላድርጋችሁ። ቪዲዮን ላይክ አድርጉት፣ አካውንቴንም ሰብስክራይብ ያድርጉ። ቪዲዮ ይቀጥላል። ወደ ቪዲዮ እንመለስ። ሀቢ ቄሬን ሰብስክራይብ በማድረግ የእኔ ቤተሰብ ይሁኑ። አመሰግናለሁ።